በዚህ ሰሞን ከተከሰቱ ነገሮች አንዱ በኦርቶዶክስ ሃይማኖት ተከታዮች ዘንድም የተነሳው ቁጣ ነው። አንድ ግለሰብ በሚዲያ ላይ በመውጣት ተከባብሮና ተቻችሎ እየኖረ ያለን ማህበረሰብ በመንካትም በኦርቶዶክስ ቤተክርስቲያን ንዋየ ቅዱሳት ላይ የፈጸመው አስነዋሪ ተግባርም ከባድ ቁጣን ቀስቅሷል። ይህን ተከትሎም በሶሻል ሚዲያ ላይ ድንበር የሚያልፉ ግለሰቦች ተግባርን ተከትሎ መግለጫ ተላልፏል። የግለሰብ የፈጸመው ነውረኛ ተግባር ምን ይሆን? የሚመለከተው አካልስ ምላሽ ምን ይመስላል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወጣችው መግለጫስ ምን ነበር? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጣላችሁ። በሌላኛው መረጃችን ከባህር በርና በውስጥ ግጭት ጣልቃ ገብነት ጋር ተያይዞ ከሰሞኑ የኢትዮጵያና የኤርትራ ውጥረት እንደ አዲስ አገርሽቷል። ከሩቅ የምትጣራዋ የወደብ ከተማና የማስጠንቀቂያው ነጎድጓድ፣ የአሰብ ናፍቆትና የአዲስ አበባ ቁርጠኝነት፣ ከ30 ዓመታት በፊት በጭነት መኪና ውርውርታ፣ በነጋዴዎች ግርግርና በመርከበኞች ስትሞላ የነበረችው የአሰብ ወደብ ዛሬ ጸጥታ ሰፍኖባታል። የንፋስ ሽውታና የባህሩ ሞገድ ድምጽ ብቻ በዝምታ ውስጥ ይሰማል። ይህች ከተማ በአንድ ወቅት ላይ የኢትዮጵያ ደም ስርና የባህል ማዕከል የነበረች ዛሬ እንደ ሞት ከተማም ትቆጠራለች። ነገር ግን ዝምቷ በብዙ ኢትዮጵያ ልብ ውስጥ የሚሰማውን የናፍቆትና የቁጭት ጩኸትን መደበቅ አልቻለም። ከአዲስ አበባም የዝምታን የሚሰብር ጠንካራ የማስጠንቀቂያ ነጎድጓድ ተሰምቷል። ከአሰብ ናፍቆት እስከ አዲስ አበባ ቁርጠኝነት የዘለቀው የጠቅላይ ሚኒስትሩ ያልተጠበቀ ውሳኔ ሞራል ይሰጣል እንጂ አይሞትልህም፣ በመጨረሻ የምትሞተው አንተነ አያዋጣም ሲልም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም ለኤርትራ መንግስት መልእክቱን አስተላልፏል። ጉዳዩን በተመለከተ እኛም ዝርዝር መረጃውን ይዘንላችኋል። በቆይታችሁ ታደምጣላችሁ። በስተመጨረሻም የኤርትራ ህዝብ ሆይ ነቅተህ አድምጥ፣ ኤርትራ ትወረሳለች፣ ፖለቲከኞች ስፍራን ይለቃሉ ሲል የእግዚአብሔር ሰው ነብይ ምህረት ይቃም የኤርትራ ህዝብን አስመልክቶ በአስቸኳይ ሊደመጥ የተገባ መልእክቱን አስተላልፏል። በኤርትራ ሀገር አሉ የተባሉ ቦታዎች ላይ የሚከፈቱ ነገሮች አሉ። ብዙ ጸጉረ ለውጦች ሀገሪቷ ላይ ይገባሉ። ሰማዩ ጠቁሮና ከብዶ ተመልክቻለሁ። የኤርትራ ህዝብ ሆይ ስማ፣ ወደዳችሁም ጠላችሁም በሀገሪቱ ላይ ይሆናል ሲል በኤርትራ ምድር ላይ ሊሆን ያለ ትንቢታዊ መልእክትም በነብይ ምህረት ይቃ አንደበትም ተነግሯል። ኤርትራ ልታስተናግድ ያለው ያልተጠበቀ ክስተት ምን ይሆን? ህዝቦቿስ ወደዱም ጠሉም ሊያዩት ግድ የሆነባቸው መልእክት ምን ይመስላል? የሚሉትንም በቆይታችሁ ከነብዩ አንደበት ታደምጣላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የእምነት ማንቋሸሽና አጸያፊ ተግባራት ዛሬም ድረስ ቀጥለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ንዋየ ቅዱሳትን በግልጽ ያወደመው ግለሰብም በሕግ እንዲጠየቅም ጥያቄ ቀረበ። ይህ በምስሉ ላይ የምትመለከቱት ግለሰብም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሆኑትን ንዋየ ቅዱሳት ስዕላት በማናለብኝነት ሲቀዳድድ ሲያወድም የሚያሳይ ድርጊትን ፈጽሟል። ይህ ድርጊት በርካታ ምዕመናን ዘንድ ከፍተኛ ቁጣን አስነስቷል። ምዕመናን ሃይማኖታዊ መቻቻልና አብሮነት ባላት ኢትዮጵያ ውስጥ እንደዚህ አይነት የጥላቻና የንቀት ድርጊት መፈጸም ተቀባይነት እንደሌለውም ተገልጿል። ጉዳዩን የሚመለከተው የህግ አካልም ይህንን ድርጊት የፈጸመውን ግለሰብ በህግ አግባብ በአስቸኳይ ጠርቶ እንዲጠይቅና ተገቢው እርምጃ እንዲወሰድም ተጠይቋል። በኢትዮጵያ የሃይማኖት ሰላም እንዳይደፈርስና የዜጎች የሃይማኖት ነጻነት እንዲከበርም ጥሪም አቅርበዋል። ይህ ግለሰብ የምታውቁት ከሆነም ለህግ እንድታሳውቁ ትብብር እንድታደርጉም ጥሪ እናቀርባለን በማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በመግለጫዋን ተመልክተናል።
ታዲያ እንዲያሉ አሳፋሪና አጸያፊ ሆኑ በኢትዮጵያ መካከል ያለውን ተቻችሎና ተከባብሮ የሚኖር ባህልና እሴትን የሚንድ ተግባርን ከመፈጸም እንድትቆጠቡ ስንል እኛም መልእክታችንን በሚዲያችን ስም ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የባህር በርና ከውስጥ ግጭት ጣልቃ ገብነት ጋር ተያይዞ የኢትዮጵያና የኤርትራ ውጥረት እንደ አዲስ አጋሽቷል። ኢትዮጵያና ኤርትራ በአንድ ወቅት ላይ በአንድ ሀገርነት የነበሩ አሁን ሁለት የተለያዩ ሀገር የሆኑ ናቸው። ኤርትራና ኢትዮጵያ በአዲስ መልክም አዲስ ፕሮፓጋንዳ ላይ መካሰስም ላይ ይገኛሉ። ከጥቂት ቀናት በፊት የዓለምን ሕዝብ ዓይንና ጆሮ የኢራንና የእስራኤል ጦርነቶች ተቆጣጥሮት ነበር። አሁን ላይ ግን ከእስራኤልና ከኢራን ጦርነት ባለፈ የኢትዮጵያና የኤርትራ የጦርነት ነጋሪት ጉሰማም የብዙዎችን ቀልብ እየሳበም ነው። ታዲያ ኢትዮጵያ ቀይ ባህር ያስፈልገኛል የህልውና ጉዳይ ነው ማለቷን ተያይዞ ኤርትራም ሉዓላዊነቴ ተደፈረ ብትልም ከአዲስ አበባ ጠንካራ የማስጠንቀቂያ ነጎድጓድም ተሰምቷል። ከአሰብ ናፍቆት እስከ አዲስ አበባ ቁርጠኝነት የዘለቀው የጠቅላይ ሚኒስትሩ ያልተጠበቀ ውሳኔም ይፋም ሆኗል። ሞራል ይሰጣል እንጂ አይሞትልህም፣ በመጨረሻ የምትሞተው አንተነህ አያዋጣም ሲል የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም ለኤርትራ መንግስትም መልእክቱን አስተላልፏል። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድም ለኤርትራ መንግስት ያስተላለፉት መልእክትም እንዲህም የሚል ነው። ኤርትራውያን ወንድሞቻችን ናቸው፣ ከነርሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለን መልእክትም ነው። አንደኛ ጥይት አስተላላፊ አትሁኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩም አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶችም ጸባይ ይገዛሉ። አንድ ቀን ጥይት ሳመላልስ ብለው ታሪክ ስለሚነገሩን ጥይት ማመላለሱ ቢቀርባችሁ ስለማናውቅ አይደለም፣ እናያቸዋለን። ሁለተኛ ህገወጥ የሰው ዝውውር ቢቀር ተጨናንቀናል። ከተማ ውስጥ እንደምታዩት የሚመጣ ሰው ካለም በህጋዊ መንገድ ቢመጣ መልካም ነው። ሶስተኛ ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣችሁ የምታሰሯቸው ብላክ ማርኬትን ቢቀር እንደ ጎረቤት ብንተሳሰብ መልካም ነው። ህጋዊነት ከተከተልን በንግዱም በሚፈናቀለውም ጥይት ማቀበሉም ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ትርፍ ካለው ነው። ትርፍ ከሌለው ግን ጊዜ ማባከን ነው። እኔ ባለኝ የምመላለስበት ጊዜ ዝም ብዬ አስመራ ልመላለስ አልችልም። ምክንያቱም ጊዜ የለኝም፣ ስራ አለብኝ። ጦርነት አንፈልግም የምንለው ደግሞ በምክንያት ነው። እኛ ደግሞ እንዳያችሁት የሚያጓጓ ነገር አለን። 10 ሚሊዮን ዶላር ኤርፖርት እንገነባለን። 10 ሚሊዮን ብርም ነዳጅ ማዳበሪያ እንገነባለን። የምናምን ሚሊዮን ብር ቤትም እንገነባለን። ኮሊደርም እየገነባን። ይህ ሁሉ የሚያጓጓ ስራ ያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልፋት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ውጊያ ከተነሳ ውጤቱን ግልጽ ነው። ከዛ በኋላ እይያ አይሰራም። አሁን ነው አለመጀመር። አሁን ውጊያ እንትና ያግዘኛል የሚባል ነገር እንዴት ሰው ዩክሬንን እያየ ፍልስጤምን እያየ ስለማገዝ ያወራል? ማንም አይሞትልህም፣ ሞራል ይሰጥሃል እንጂ መጨረሻ የምትሞተው አንተነህ አያዋጣህም። ከበደ አለ ተሰማ አለ አያዋጣም። ከበደ ተሰማም 10 ጥይት ያቀበላል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም አየን። እናም እኛ አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎትም የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይህ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ በኃላፊነት መስራት አስፈላጊ ይመስለኛል በማለትም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በቀይ ባህር ጉዳይ ላይ ለኤርትራ መንግስትም ያላቸውን መልእክትም እንዲህ ባለ መልኩ አጋርተው ተመልክተናል። ታዲያ ከኤርትራ መንግስት የሚሰጡ ምላሾች ካሉም ተከታትለን ወደ እናንተ የምናደርስ ይሆናል። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የኤርትራ ህዝቦይ ነቅተህ አድምጥ፣ ኤርትራ ትወረሳለች፣ ፖለቲከኞችም ስፍራን ይለቃሉ ሲል የእግዚአብሔር ሰው ነብይ ምህረቲካም የኤርትራ ህዝብን አስመልክቶ በአስቸኳይ ሊደመጥ የተገባ መልእክትንም አስተላልፏል። በኤርትራ ሀገር አሉ የተባለ ቦታዎች ላይ የሚከፈቱ ነገሮች አሉ። ብዙ ጸጉረ ለውጦች ሀገሪቷ ላይ ይገባሉ። ሰማዩ ጠቁሮና ከብዶ ተመልክቻለሁ። የኤርትራ ህዝብ ይስማ፣ ወደዳችሁም ጠላችሁም በሀገሪቷ ላይ ይሆናል ሲል በኤርትራ ምድር ላይ ሊሆን ያለ ትንቢታዊ መልእክትም በነብይ አንደበት ተነግሯል። ኤርትራ ልታስተናግደው ያለው ያልተጠበቀ ክስተት ምን ይሆን? ህዝቦቿስ ወደዱም ጠሉም ሊያዩት ግድ የሆነባቸው መልእክት ምን ይሆን? የሚሉትንም ከአንደበቱ እንድታደምጡ ጋበዝን። ማየው ምን መሰላችሁ? ዝናብ ሊዘንብ ሲል
ሰማያዊ ሁሉ ጥቁር ይላል። ንፋስ መንፈስ ይጀምራል። አሁን እግዚአብሔር በቃ ያለው ደመና እንዲጠቅሞ ምድሪቷ ወደምትባረክበት ብዙ እስረኞች ሲፈቱ አናለ ኤርትራ ውስጥ የታሰሩ ብዙ ፓስተሮች ይፈታሉ። ብዙ ቅዱሳን ይፈታሉ። ብዙ ወጣቶች ይፈታሉ። የተማሩ ይፈታሉ። ፖለቲከኞች ይፈታሉ። ኃያላን ይፈታሉ። ይፈታሉ። እስር ቤት ባዶ እስከሚሆን ድረስ እኔ እንደዚህ ብዬ አላውቅም። ዛሬ ይሏል እኔ እግዚአብሔር ነው ብዬ አላውቅም። 1000% እርግጠኛ ነኝ። እስር ቤት ተሰብሮ ብዙ ሰው ሲወጣ እግዚአብሔር ሲያወራኝ ለማውራት አንድ ሰው አልፈ ማንንም ሰው ፈርቼም አላውቅም፣ አልፈራም። የትግራይ ጦርነት ጊዜ ኃይለኛ ጦርነት ላይ ቸርች መጣሁና እግዚአብሔር እንዲህ ይለኛል፣ ቲሞቹ ሀሳብ ሲቀይሩ እግዚአብሔር ያሳየኝ፣ የሚሞት ወጣት ሲቆም አየሁ ብዬ ጉባኤ ላይ አዲሱ ዓመት መለከት የሚነፋበት ቀን ተናገረ። 2 ወር አልሞላው እርቅ ተባለ፣ ቁጭ ተባሉ፣ ቆመ። ዛሬ መናገር ጸጥ ይላል። ስማ፣ ማንም ጌታ የለም፣ የሰው ጌታ የለም። ጌታ እግዚአብሔር ብቻ ነው። የሚከበድ የሚፈራ ማንም የለም። አየህ፣ በዘመናት አይነኩም የተባሉ ወድቀው፣ አቤት ማይደረሰስ ተብለው ወድቀው፣ ግን ሌላ እነግራችኋለሁ፣ ሲስተሙ ይስተካከላል። ሲስተሙ የእግዚአብሔር ሲስተም ይሆናል። የቅባት ይሆናል። አሜን። የክብር ይሆናል። የወንጌል ይሆናል። እግዚአብሔር በመንፈስ የሚያሳየኝ እንዲህ ነው። ተቀብተው ዋሻ በየጓዳ ውስጥ ተደብቀው ያሉ እግዚአብሔር ቅሬታዎችን እያዘጋጀ ነው። እግዚአብሔር ቅሬታዎችን አዘጋጅቷል። አይመስልም? ግን ሆኖ ለምስጋና እንቆማለን። እነዚህ ቆሜ እናገራለሁ። የኤርትራ ሕዝብ 80% በጌታ ይሆናል። ጆሮ ያለው ምንም ሳይፈጠር ምንም ሳይሆን አሁን ይስማል። 80% የኤርትራ ሕዝብ በወንጌል ይወረሳል። የማይለወጥ የመሰላችሁ ሰው አለለወጥ ያለ ለአንተ እንጂ ለእግዚአብሔር አለ። እግዚአብሔር በዚህ ጨለማ ሲዝን፣ በዚህ ኃይለኛ ነውጥ ሲዝን ውስጥ ሰዎችን እያሳደገ ነው። በጣም ብዙ ሰዎችን አሉ፣ የተቀቡ ሰዎች። ኢትዮጵያ ላይ ሪቫይቫል ተነሳ ይባላል። የኤርትራን ብታዩት
ብዙ ሬሳዎች ወደ ኤርትራ ሊነሱ ሲጓዙ አያል ሰው ጮክ ብሎ ኢየሱስ ጌታ ነው። ሰማይ ፈጭቱትና እንኳን ደስ አለው እግዚአብሔር ሲዘምር እሺ አያችሁ እያያችሁ ነው። ይሄን አይታችኋል። ጌዲዮን ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ጌዲዮን ሲያመልኩ የነበረውን ጣዖት ምን አለ? አፈረሰ። እዩ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፈርሻለሁ። በጌታ በኢየሱስ ስም ስራውን አፈርሻለሁ። በጌታ በኢየሱስ ስም ቀደድኩት። በጌታ በኢየሱስ ስም ይሄኛው ደግሞ የሆነ አቡኔ ነው፣ አቦ ይባላል። ይሄኛው በጌታ በኢየሱስ ስም ሰዎች ሰግዱ የኖሩ እድሜ ዝኩን በጌታ በኢየሱስ ስም ከኢትዮጵያ ምድር ላይ ከዓለም ላይ ይፈርሳል፣ ይፈርሳል፣ ይፈርሳል በጌታ በኢየሱስ ስም። ኢየሱስ ብቻው አምላክና ጌታ ነው። ኢየሱስ ብቻው ሞትን ድል አድርጎ ተነስቷል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው ያማልዳል። ኢየሱስ ብቻው አዳኝ ነው። ኢየሱስ ብቻው ጌታ ብቻው ይመለካል። ብቻው ይመለካል። ኢየሱስ ብቻው ይመለካል። በጌታ በኢየሱስ ኢየሱስ ብቻው ይመለካል። ጣዖት ተሰበረ ዛሬ፣ ጣዖት ተሰበረ። ብቻው ይመለካል ኢየሱስ። ኢየሱስ ብቻው እባብን ይወጋል። ኢየሱስ ብቻው ዘንዶን ይቀጠቅጣል። ኢየሱስ ብቻው ዲያብሎስን ቀጣ። ኢየሱስ ብቻው ይመለካል። ሚካኤል አይመለክም፣ ገብርኤል አይመለክም። ስግደት በሰማይ በምድር ለኢየሱስ ብቻ ይገባዋል። ቀደድኩት በኢየሱስ፣ ቀደድኩት በኢየሱስ፣ ሰበርኩት በኢየሱስ። ይሰበር በኢየሱስ፣ በጌታ በኢየሱስ፣ በጌታ በኢየሱስ። ሰዎች ይሄን እንዲያመልኩ ያደረገ የጨለማ ጉልበት ከኢየሱስ ውጪ ሌላ ስግደት እንዲሰግዱ ልምምድ ያደረገ በአካለም ላይ ይሰበር በኢየሱስ ስም። ሰበር ያ ሰበር፣ ቀደድኩት በኢየሱስ ስም፣ በናዝሬቱ በጌታ በኢየሱስ ስም። ብቻው ኢየሱስ ያድናል። ኢየሱስ ብቻው አምላክ ነው። መላእክቶች ለ24 ሰዓት በፊቱ ይሰግዳሉ ይላል። ስግደት ለሌላ ለማንም አይሰጥም። ስግደት የሚገባው የሞተውን ከመውታን መካከል ለተነሳው ለናዝሬቱ ለኢየሱስ ብቻ ነው። ሰበርኩት፣ ጣዖት በኢየሱስ ስም ሰበርኩት። ሰብሬያለሁ፣ ሰብሬያለሁ፣ ቀደድኩት። ይቀደድ፣ የጣዖት አምልኮ ይቀደድ። ያለ ኢየሱስ ሲሰገድ የኖረ በኢየሱስ ደም የተሰገደ የተገረበጠ ይሆን። አሜን። ይህን ቪዲዮ ሊያጠፉ ስለሚችሉ ለብዙ ሼር አድርጉ። ኢየሱስ ብቻው ይመለካል። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም አከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን
ቤታችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነመታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላችኋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤትዎን ይሸምቱ።